አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበል። እንዴት ናችሁ? ከስንት ጊዜ መጥፋት በኋላ ዛሬ እንግዲህ ተከስቻለሁ ማለት ነው። ለቤት አዲስ ከሆናችሁ ላይክ እያደረጋችሁ ግቡ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። የሀገሬ ልጆች ዛሬ እንግዲህ አዲስ ሰው ላስተዋውቃችሁ መጥቻለሁ ማለት ነው እና እስቲ ወደሱ ተዋውቁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጀም አንድ ናችሁ? ሰላም ናችሁ ወይ? እና እኔ አህመድ አልጅ እባላለሁ ማለት ነው። የሀሊማ ደሳለው ባልተቤት ነኝ። እና እንግዲህ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ተዋውቁት ማለት ነው። ስሙን ተናግሯል። እንግዲህ አበረታቱን። በአንድ የሚያስተምር ነገር ይዘን እንመጣለን። ስለምታበረታቱን ከልብ እናመሰግናለን። ያው ቪዲዮ ላይ ቀርቦ ስለማያውቅ ያው እየፈራ ነው የነፈር ነው እና ጥያቄ የምትጠይቁት ማለት ነው በኮሜንት እስቲ ጥያቄ ጠይቁት። አንድ ነገር ማለት ነው ሰምታችኋል። እና እንግዲህ ሀሳብ አስተያየታቸውን በኮሜንት አቀርቡልን፣ እንመልሳለን። ለሀገራችንን ሰላም ያድርግልን እላችኋለሁ። ማሮቼ ሰብስክራይብ ላይክ ማድረጋችሁን አትርሱ። ስለምታበረታቱን ከልብ እናመሰግናለን። ያው ብዙ ወሬ እናብዛ። ለዛሬ ይበቃናል ማለት ነው። ስትገቡ ላይክ አድርጉልን። ምክንያቱም ላይክ ስታደርጉ ወደ ሰው ይደርሳል፣ ይሸርትልናል ማለት ነው። እና ዳግመኛ ወደ አረብ ሀገር እንዲያነሰድግ ከእናንተ የሚጠበቀው ላይክ እና ሰብስክራይብ ብቻ ነው፣ የማይከፈልበት እና ገዙን ማለት ነው። ስለምታበረታቱንም ከልብ እናመሰግናለን። ለሀገራችንም ሰላም ያርግልን፣ ወጥቶ ከመቅረት አላህ ይጠብቀን። እናንተ እህቶች ያላህ ሰላም ለሀገራችን ያብቃላለሁ። መልካም ጊዜ ተመኘሁላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ምስትርፍ ይበል። ለቤቴ አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ ማለት ነው። እንግዲህ ከስንት መጥፋት በኋላ ዛሬ ተከስቻለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ተናፍቃችኋል። ወደ ሀገሬ ልጆች ባላችሁበት ሰላማችሁ ትርፍ ይበልልን። ሀገራችንን ኢትዮጵያ ያለ ሰላሙን ያምጣልን ማለት ነው። እንግዲህ አንዳንድ ኮሜንት አንብቤ ነበረ ማለት ነው። ስለ ፕሮሰሱ እንዴት መጣሽ ያላችሁ የልጆች ያላችሁ የመጣው በሳውዲ በሪያድ ነው። ተቆራራጭ ነው የመጣሁት ማለት ነው። ያው ይሄ የሚጠቅመን ጠፍተን ለምንሰራ ልጆች ይጠቅማል ብዬ አስባለሁ። ቤታችሁ ሆናችሁ በኦንላይን መጨረስ ይቻላል ማለት ነው። ምክንያቱም እዛ መሄድ አይጠበቅብንም። ትራንስፖርቱም ከባድ ነው ማለት ነው። እና እዛ ጠፋችሁበት ስትሄዱ ኤምባሲ ስትሄዱ ጠፋችሁበት ቦታ ይመልሳችኋል። እኔ ግን አንድ ወንድማችን እሱ ነው እንግዲህ ተባበረኝ ማለት ነው። የምር ምርጥ ሰው ነው። ከፈለጋችሁ ዱባይ ላላችሁ አገናኛችኋለሁ ማለት ነው ኢንሻአላህ። ቤታችሁ ሆናችሁ ብቻ በስልክ ማውራት ነው፣ ቀላል ነው ማለት ነው። ምክንያቱም እዛ ስትሄዱ ወጪ የበዛባችኋል። ስትሄዱ እንግዲህ አገሩ ረቃኝ ይሆናል። ቻርጃ ነው ዱባይ በሄድ ስመጣ 50 ስመጣ 50 ይጠፋል ማለት ነው። ያ ደግሞ ለሱ ሲሰጡት ቤታችሁ ቁጭ ብላችሁ ሁሉን ነገር በኦንላይን ይጨርስላችኋል ማለት ነው። እና እኔ እንግዲህ እሱ ነው በኦንላይን ይጨርሰልኝ። ትኬቱንም ቆራርጦ ሁሉን ነገር ማለት ነው ወላሂ አስረከበኝ ማለት ነው። እኔ ምንም ወጪ አላወጣሁ። ያው ለሱ የሻይ ብየዋለሁ። ምክንያቱም ይሄ ሰውዬ አገቢውን የሚሰራው ነገራችን ላይ ማንኛችንም እናገቢውን ለሰው ሀገር ድረስ ይሄድ ነው። እነሱ የሻይ ሰጣችሁ እሱ ቢያሰራላችሁ ነው የምለው። ምክንያቱም እንግልት የለም እዛ ሄዳችሁ አንዴ ተዝክዱ አንዴ ተዛህዱ ስለሚሏችሁ ማለት ነው። እናም እንግዲህ እኔ ምንም ፕሮሰስ አልቆይም። በሁለት ቀን ብቻ ነው የፈጀው። በሁለት ቀን ጨራርሶ ትኬቱን ቆረጠልኝ ማለት ነው። እና እናንተ ለምትፈልጉ ከፈለጋችሁ የልጁን ቁጥር ከታች አስቀምጥላችኋለሁ። አዋሩ ዱባይ ያላችሁ ተቆራራጭ ነው ራሱ 10 ኪሎ በ10 ኪሎ ብዙ ይዞ ይከዳል። እኔ ግን አላወቀው ነበር። አንድ የተሸወድኩት ሳላቅ እንግዲህ ኢትዮጵያ ስንባል አንዳንዴ እንከፋፋለን። ለምን መሰላችሁ? አንዳንዴ የዋህነት መሆን ይወዳችኋል። እናንተ ለሰው ኑራለን ስትሉ ትጎዳላችሁ ማለት ነው። ሪፖርት ላይ ገና በር ላይ ጠብቀው አንዳንድ ሀበሻዎች አሉ። እዛ ላይ ጥንቃቄ አድርጉ። ምን እንዳደረጉኝ ልንገራቸው ማለት ነው። ሲጠብቁኝ እዚህ ነው የሚመዘነው አሉኝ። እንግዲህ አብረን እንሄዳለን ሲሉ ደስ ያለኝ ጓደኛ ታገኘው ብዬ ማለት ነው። እነዚህ ግን ያሰቡት ሌላ ነበረ እና ስልካቸውም እኔ ተወርሷል።
ስንት ስልክ እንደከተቱ ይገርማቸው። ወደ 20 ስልክ ነው የከተቱብኝ ስልኬ ውስጥ ማለት ነው፣ ሻንጣዬ ውስጥ ማለት ይቅርታ። እና እየይዝሽ ብለው ይሄን ወደ 10 ኪሎ ይቀንሱና አይዞሽ አብረን ሄደን ምናምን ያግባባችኋል ማለት ነው። እዛ ላይ ጥንቃቄ አድርጉ ቦሌ ላይ ማለት ነው። ከዛ ሻንጣ እንገዝሽ ምናምን ብለው እሺ አልኳቸው። ደግሞ ያው ሊሄዱ ነው አብረው ሊሄዱ ነው ብዬ በዋህነቴ ተከትያቸው ወዴት እንግዲህ ቤቴ መተን ማን ነው ለክቼ ሚዛን መዝኝ ነው የነበረ ያልኩት 84 64 ኪሎ እና 10 ኪሎ በጀ ነበረ ያልፍ ነበር 64 ይሄን ወዴት አደረጉ ወደ 10 ኪሎ 10 ኪሎ አይታይም ወደ 10 ኪሎ ከከተቱት በኋላ ምን እንዲያደርጉ ልንገራቸው። ከዛ ይሄ ወደ 10 ኪሎ ከተው የነሱ ሞባይል ከስር ነው ማጥፈው ወላሂ እኔ አላየሁም። አስረው ከስር ነው የከተቱት ማለት ነው ከልብሴ ስር። ከዛ ጉድ ሊያመጣ ነው። የት ነው የሚያመጣው ነገር? እንትና ስንደርስ ሪፖርት ስንደርስ ችግር አመጣብኝ ማለት ነው። ሪፖርት ደግሞ በጥልጥል አድርገው ነው የሚፈትሹት። ሲፈትሹ የሁላ ስልክ ምንድን ነው አለኝ። ኧረ እኔ እንደገባም አላየሁት ፎጣ ነበረት። እሱንም 10 ኪሎ ላይ ትይዥልናለች ሲሉኝ እሺ አልኳቸው ማለት ነው። ማለት ሲተባበሩኝ ያገዙ ይመስለኝ ማለት ነው። እነሱ ግን ተንኮል ነበር ያሰቡብኝ። አንድ ስልክ አለ ወደ 20 ስልክ ይሆናል። ወላሂ ደግሞ ሆነ ነጭ ጨርቅ ነው ጥጥ የመሰለ ነው። እሱን ነበር የመሰለኝ። እሱን 10 ኪሎች ላይ እንትይዥልናለች ሲሉን ይሄ እሺ ብዬ፣ እነሱ ግን ዞር ስለላቸው ስልካቸው ነበር የከተቱት። አሁን ይሄን የሚጠጣ ነገር ሌላ ነገር ቢያደርጉ እኛ ከሪፖርት መውጣት አንችልም። ምክንያቱም ያስይዛል ማለት ነው። ባለማወቅ ተበልቼ ነበር ማለት ነው። እና ስትመጡ ቦሌ ላይ ጥንቃቄ አድርጉ እህቶቼ። ምክንያቱም ሰው አይታመንም ወላሂ። ግን እነዚህ ሙስሊም ነን ይላሉ። ሰው ፈጣሪን ፈራ አንድ ያላህ ብቻ የሚፈራ ሰው አለ፣ የማይፈራም አለ። ሁሉም እንትን ማለት ነው በሃይማኖት አይደለም። ግን ሲያወሩ እውነተኛ ነበር የመሰለኝ ወላሂ። ታዘብኳቸው ማለት ከዛ ቦሌ ላይ መጥቶ ወላሂ ስልኩ በሽግ ታሽጎ አንደኛው ሻንጣይ ላይ እንደዚሁ ዞሮ እንደው አንዱ 15 ይዟል፣ አንደኛው 10 እርሱ ወደ 25 ስልክ ሳይሆን አይቀርም። ግን ተቀረጠባቸው ተያዘባቸው ማለት ነው። ይሄ ማናችን እንደዚህ ያየን አይደለም አልኩት። ግማሹን ይሄን እናሳልፈልሽ ይሄ ካላለፈልሽ ያስይዝሻል አለኝ። ሰውየውም ተባበረኝ። ከዛ ግማሹ አለፈላቸው፣ ግማሹ እዛው ተያዘ ማለት ነው። እንግዲህ ያው በእኔ ስም ስለሆነ ወጣው እኔ ታላልኩ ማውጣት አይችሉም። እኔም ትቼባቸው መጣሁ። እንግዲህ ለምነውኝ ነበር ስላናደዱ ስራቸው ስላናደዱ ትቼባቸው መጣሁና አንዳንዴ የዋህነት ብዙ ነገር ላይ ይጥላችኋል። ስለዚህ ጥንቃቄ አድርጉ። ሰው አትመኑ። በአሁን ሰዓት ሰው አይታመንም ወላሂ። ዘመኑ ከፍቷል ማለት ነው። እና ጥያቄ ካላችሁ ጠይቁኝ። ስለ ሀገራችንም ሀገራችን ላይ መልስላችሁ ሆናል። ሀገራችን ሸበካው አስቸጋሪ ነው። አልሐምዱሊላህ ለበጎ ነው። ሁሉም ነገር ለኸይር ነው ማለት እና ስትመጡ ጥንቃቄ አድርጉ። ዱባይ ያላችሁ ከምትሰሩ ልጅ ካላችሁ አናግሩኝ። የሰሩት ልጆች ሲመጡ አገናኛችኋለሁ ማለት ነው። እና አበረታቱ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። አላህ ሀገራችንን ሰላም ያድርገው። ሰላም አለይኩም።